ይሄ የብዙዎቻችን ውድቀት ነው፣ የብዙዎቻችን ድቀት ነው። መጽሐፍ ቅዱስ ግን ርኅራኄን ማድረግ ምጽዋትን ማድረግ ለተቸገሩት ከኛ በላይ ለባሰባችሁ ሰዎች ማዘን በሰማይም በምድርም ዋጋ የሚያሰጥ ነገር በእግዚአብሔር ዘንድ የሚያስከብር የሚያስመሰግን ነገር እንደሆነ ደጋግሞ የነገረን ርዕሰ ጉዳይ መሆኑን በጣም አጽንኦት መስጠት ያስፈልጋል ማለት ነው። ይህንን ርኅራኄን ምጽዋት የምናደርገው ደግሞ እንዲሁ በከንቱ አይደለም፣ ጥሩ ሰዎች ስለሆነን አይደለም፣ ስለ ዳንን ብቻ አይደለም፣ ለመዳን ጭምር ነው። ከእግዚአብሔር ዘንድም ደግሞ ምሕረትን ለማግኘት ጭምር ነው። ከመጽሐፍ ቅዱሳችን ላይ ጥሩ ጥቅሶችን አነብላችኋለሁ። እናንተ ገብታችሁ አንበባችሁ ኢላቦሬት የምታደርጓቸውን በተለይ ማስታወሻ የምትይዙ ሰዎች ካላችሁ የሚጠቅሟችሁን ጥቅሶች እኔ ላንብብላችሁ ከመጽሐፍ ቅዱሳችን ላይ። የመጀመሪያው ምጽዋትን በተመለከተ ቢነሳ ደስ የሚለኝ ጥቅስ ጌታችን ያስተማረው ትምህርት ነው። የሉቃስ ወንጌል ምዕራፍ 11 ላይ ከቁጥር 41 ጀምራችሁ ስታነቡ እንዲሁም የሐዋርያት ሥራ ምዕራፍ 10 ከቁጥር 2 ጀምራችሁ ብታነቡ እነዚህ መጽሐፍ ቅዱስ ጥቅሶች ምጽዋት ሰማያዊ ዋጋ እንዳለው ነው የሚነግሩን። ምድራዊ ዋጋ ብቻ ጥሩ ሰዎች ስለሆንን በረከት ለማግኘት ምናምን ምድራዊ ነገር ለማግኘት ብቻ ሳይሆን ሰማያዊ ዋጋ በእግዚአብሔር ዘንድ በእግዚአብሔር መንግስት ካለፍን በኋላ ካረፍን በኋላ ወደዛ ከሄድን በኋላ ዋጋ እንድናገኝበት ጭምር ሰማያዊ ዋጋ የሚያስገኝ ነገር እንደሆነ ነው እነዚህ መጽሐፍ ቅዱስ ክፍሎች የሚነግሩ። እናንተ ገብታችሁ ታነቡታላችሁ ማለት ነው። ቅዱስ ጳውሎስም ስለ ርኅራኄ ሲያስተምረን ስለ ምጽዋት ሲያስተምረን የሰዎችን ችግር ልክ የኛ ችግር እንደሆነ አድርገን አስበን የምናደርገው እንደሆነ ነው የሚያስረዳል። ሰዎች የቸገሩትን ችግር ሰዎች የደረሰባቸው መከራ ልክ እኛ ላይ የደረሰ አድርገን እንድናስብ ማለት ነው። እንደዚህ ይላል በዕብራውያን መልእክቱ ምዕራፍ 13 ከቁጥር 3 ላይ ሲናገር እንደዚህ ይላል፣ ከነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ። ከነሱ ጋር ልክ በአካል እንደታሰረ ሰው ሆናችሁ እስረኞችን አስቡ። የተጨነቁትንም ደግሞ ራሳችሁ በስጋ እንደነሱ እንደተጨነቀ ሆናችሁ አስቧቸው ይላል። አሁን ለነዳያን መራራት የምትፈልጉ ከሆነ ለተቸገሩ ሰው መራራት የምትፈልጉ ከሆነ እነሱ ላይ የደረሰው ነገር ልክ እናንተ ላይ እንደደረሰ አድርጋችሁ አስቡ። ልክ እናንተ ላይ እንደደረሰ አድርጋችሁ ተጨነቁ ብሎ ሲያስጠነቅቀን ሲያስተምረን እናገኘዋለን። ቅዱስ ጳውሎስ ምን አለ? የታሰሩትን ሰዎች ልክ እንደታሰረ ሰው ሆናችሁ አስቧቸው። ልክ እንደታሰረ ሰው ሆናችሁ አስቧቸው። አሁን ለምሳሌ ዝም ብላችሁ ዛሬ ላይ ራሳችሁ ያላችሁበት ሁኔታ አስቡና ዛሬ ማታ በራችሁ ተንኳኩቶ የፌዴራል ፖሊስ መጥቶ እስር ቤት ቢያስገባችሁ፣ አሁን ባለትዳር ከሆናችሁ ልጆቻችሁን ታስባላችሁ፣ ሚስቶቻችሁን ባሎቻችሁ ታስባላችሁ፣ ልጆች ከሆናችሁ ወላጆቻችሁን ታስባላችሁ። እንዲያውም ከታሰርኩኝ እኮ ትምህርቴን ላቋርጥ ነው አይደል? አንድ ዓመት ብትታሰሩ ለአንድ ዓመት ከጓደኞች ወደኋላ ልቀሩ ነው፣ ለአንድ ዓመት ከህብረተሰቡ ልትገነጠሉ ነው አይደል? በጣም ብዙ አሁን ዛሬ ማታ ብታሰር ብላችሁስ ምን ያክል እንደሚያስጨንቅ ምን ያክል ብዙ ነገር ይጎልብኛል ብለን እንደምናስብ እርግጥ ነው። አንዳንዶቻችን በጣም ኑሮ ስለመረረን እንደ አንድ ዓመት ብታሰርማ አንድ ዓመት የቤት ኪራይ የምግብ ወጪ ቀነሰልኝ ማለት ነው ብሎ በጎ ነገር የሚያስብ ሰው ሊኖር ይችላል። እንደው በጎ ማሰቡ የተሾመ ሰው ጥሩ ነው። ግን እውነት ለመናገር ካሰብነው አሁን ዛሬ ገብተን 5 ዓመት ብንታሰር 10 ዓመት ብንታሰር በጥፋታችን ምን ያለ ጥፋታችን እስር ቤት ብንገባ ህይወታችን ላይ ሊደርስ የሚችለውን መመሳቀል እናስብ። ምን ያክል እንደሚረብሽ፣ ምን ያክል እንደሚያስጨንቅ፣ ምን ያክል አክሰፕት ለማድረግ እንደሚከብድ ማለት ነው። ይሄንን እናስብ። ቅዱስ ጳውሎስ ልክ እንደዛ በአካል እንደታሰረ ሰው ሆናችሁ እነዚህን የታሰሩትን ሰዎች አስቧቸው ነው ያለ። እናንተ ላይ ልክ እንደዛ በእኛ ላይ ቢደርስ ብለን ብናስበው እዛ ቦታ ላይ ያሉ ሰዎች መራራት አይከብደንም ወይ? እናዝንላቸዋለን። በስ እኔ በሆንስ ብለን እናስባለን ማለት ነው። የተጨነቁትንም ሰዎች ስትመለከቱ በስጋ እናንተም ልክ እንደነሱ እንደተጨነቃችሁ አድርጋችሁ ሆናችሁ አስቡና ራሩላቸው ደግሞ ይለናል ማለት ነው። ለተቸገሩት ላዘኑ ለተጨነቁት ሰዎች በስጋ ልክ እንደኛ እኛ ልክ እነሱ ቦታ ላይ ሆነን የእነሱን ችግር የእነሱን ሀዘን እየተካፈልን እየተጋራን እንደሆነ አስበን ልናዝንላቸው፣ ልንራራላቸው፣ ልንጨነቅላቸው እንደሚገባ መጽሐፍ ቅዱስ ያስተምረናል ማለት ነው። ይህንን በማድረጋችን ምን እናገኛለን? መዝሙረኛው ዳዊት በመዝሙር 40 ወይም 41 ከቁጥር 1 ላይ ስታነቡ እንደዚህ ይላል፣ ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። በደንብ ስሙኝ። ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው፣ እግዚአብሔር በክፉ ቀን ያስበዋልና። በክፉ ቀን ያስበዋልና። ሰው በተቸገረበት ሰው ምስኪን በሆነበት በተጨነቀበት ጎብኝ ተመልካች ባጣበት ቀን ለተቸገረው ሰው ለምስኪኑ ሰው የሚያስብ ሰው ብፁዕ ነው፣ ንዑድ ክቡር ነው፣ ምስጉን ነው። ምክንያቱም እሱ በተቸገረበት ቀን፣ እሱ በተጨነቀበት ቀን፣ እሱ ባጣበት ቀን እግዚአብሔር ያስበዋልና አለ። አያችሁ እንዴት እንደሚያስጨንቅ። ከዛ በረከቱም ደግሞ ምን ያክል እንደሆነ ይላል ቅዱስ ዮሐንስ አፈወርቅም ሲያስተምር ምን ይላል? መንገድ ላይ የሆነ ሰው በጣም አብዝቶ አስጨንቆ እየለመነ እባክህ እያለ እየለመነ ተቸግሬ ጨንቄያለሁ እያለ ፊትህን አዙረበት ስታልፍ ስትሄድ ማለት ነው አንተ በጣም በተጨነቅበት ቀን በጣም ተቸገረ ጌታ ሆይ እንደው ቀበረኝ አውጣኝ በምትልበት ቀን እግዚአብሔር አምላክ ፊቱን ሲያዞርብህ የሚሰማህን ስሜት አስበው። አይገርማችሁ? አንተ በጣም በተቸገርክ ቀን፣ አንተ በጣም በተጨነቅ ቀን፣ አንተ ባጣ በጎደለብህ ቀን ስታለቅስ ስትማጸን እግዚአብሔር አምላክ ፊቱን ሲያዞርብህ የምትደነግጥ ከሆነ ተስፋ የምትቆርጥ ከሆነ አጠገብ ያለው ካንተ በጣም በችግር ውስጥ ያለው ወንድም ሲለምን ሲማጸን ሲያለቅስ ፊትን ስታዞርበት አንድ አይነት ስሜት ነው የሚሰማው እያለ
እግዚአብሔር አምላክ በችግር ቀን በመከራ ቀን እንዲጎበኝ የምትፈልግ ከሆነ አንተ ደግሞ የተቸገረው ሰው በችግሩ ቀን በመከራው ቀን ጎብኙ። ያን ጊዜ እግዚአብሔር ይመለከታል። እሱም በችግሩ ቀን በመከራው ቀን የማትጎበኙ ከሆነ ደግሞ እግዚአብሔር አምላክ በችግር ቀን በመከራ ቀን አይጎበኝም። ጠቢቡ ሰለሞንም ይናገራል እኮ የችግረኛውን የምስኪኑን ድምፅ የእሱን የመከራ የሮሮ የልመና ድምፅ ላለመስማት ጆሮውን የሚደፍን ሰው አለ። የችግረኛውን ልመና ላለመስማት ጆሮውን የሚደፍን ሰው በመከራው ቀን በችግሩ ቀን እግዚአብሔር አምላክ ልመናውን ጩኸቱን አይሰማለትም። እንዴት እንደሚያስፈራያችሁ ለመስማት እንኳን አሞክርም። ሰምተን እኮ እግዚአብሔር ይስጥልኝ በእውነት ምንም የለኝም እግዚአብሔር ይጎብኝሽ እግዚአብሔር ይመልከትሽ ማለትና ፊት ነስተን ላለመስማት ዞር ብለን ማለት የተለያየ ነገር በቃ ያልሰጠነው አተን እንደሆነ እግዚአብሔር ያውቃል። ሰዎቹ ባያውቁ እንኳን የምር የምንሰጠው ነገር ብናጣ ማለት ግን ከልባችን አዝነንላቸው ራርተንላቸው ምን አለ የሆነ ነገር ባደረግኩለት በሰጠዋት ብለን ከሆነ እግዚአብሔር አምላክ ድካማችንን ያውቃል። ግን ቸልተኛው ነው ምን አገባኝ ራሱ ጉዳይ እኔ ራስ ችግር አለ ምናምን ብለን የምናስብ ከሆነ የችግረኛው የበደለኛውን ሰው ድምፅ ላለመስማት ጆሮአችንን ልባችንን ባደነደንበት መጠን እግዚአብሔር አምላክ ደግሞ ከኛ ልመና ከኛ ጮት ጆሮውን ዘንበል ያደርጋል ዞር ያደርጋል ማለት ነው። እንደዚህ ከመሆን እግዚአብሔር አምላክ ይሰውረን። በእውነት አሁን እንደዚህ አይነት ድካም ውስጥ ከመግባት እግዚአብሔር አምላክ ይሰውረን። ስለዚህ መዝሙረኛው ዳዊት ምን አለ? ለችግረኛና ለምስኪን ሰው የሚያስብ ሰው የሚማጸን ሰው የሚማጸነውን የሚሰማ ሰው ምስጉን ነው፣ በመከራው ቀን በችግሩ ቀን እግዚአብሔር አምላክ ይሰማዋልና። ባለፈው ሳምንት ስለ ጸሎት ስናወራ ጸሎታችን ልመናችን ከማይሰማባቸው ምክንያቶች አንዱ ምንድን ነው ብለናል? ችግረኞችን ምስኪኖችን ቸል ማለት ነው አይደለ? የተቸገሩ ሰዎችን ቸል ስንል እግዚአብሔርም ቸል ይላል ብለን ነበር ባለፈው ሳምንት ስናወራ። ስለዚህ ዛሬ ደግሞ የችግረኞችን የምስኪኖችን ልመና ጸሎት መስማት የእኛም ጸሎታችን ልመናችን እንዲሰማ ያደርጋል። እነሱ ወደኛ ሲለምኑ እኛ ደግሞ ወደ እግዚአብሔር ስለምን እንድንሰማ ያደርገናል ማለት ነው። ይሄ መጽሐፍ ቅዱሳዊ የሆነ ትምህርት ነው ማለት ነው። ስለዚህ ምጽዋት ከእግዚአብሔር ዘንድ ምሕረትን እንደምታስገኝ በስጋም በነፍስም እንደምታስምር መጽሐፍ ቅዱስ ያስተምራል። በጣም ኢንትረስቲንግ የሆነ ታሪክ ልንገራችሁ። ትንቢተ ዳንኤል ምዕራፍ 4ን ሄዳችሁ አንብቡት። እናንተ ሙሉን አንብቡት። ታሪኩ ረጅም ነው። ታሪኩን አልነግራችሁም። እናንተ ገብታችሁ አንብቡት ምዕራፍ 4ን እና ናቡከደነጾር የሚባለው ንጉስ ትዝ አላችሁ? ሰለስቱ ደቂቅን እሳት የጣለው ንጉስ ማለት ነው። እና በዘመኑ በጣም የገነነ ንጉስ ነው። የሚመስለው የሌለ የሚያህለው የሌለ በጣም ስሙ የገነነ የተፈራ የተከበረ ንጉስ እና የሆነ ጊዜ ራእይ ያያል። እግዚአብሔር አምላክ ከኃጢአቱ ከበደሉ ሊመልሰው ሊያድነው ስለወደደ ራእይ አሳየው፣ ህልም አሳየው። በህልሙ በጣም ትልቅ ዛፍ የዓለም ሁሉ ወፎች እየመጡ የሚያርፉበት የዓለም ሁሉ እንስሳት እየመጡ በጥላው ስር የሚጠለሉበት መንገደኛው ሰው ሁሉ እየመጣ የሚያርፍበት ክብሩ የገነነ በጣም የተፈራ በጣም የረዘመ ትልቅ ዛፍ አየ በህልሙ። ከዛ በኋላ ከሰማይ ቃል መጣ፣ ይሄንን ዛፍ ቁረጡት የሚል ማለት ነው። ከዛም ግን ጉቶውን መሰረቱን ተውት፣ ስሩን ተውት፣ ዛፉን ግን ቆርጣችሁ ጣሉት የሚል ህልም አይቶ ተጨንቆ የሚተረጉምለት አጥቶ በጣም መከራ ካየ በኋላ ያው ታሪኩ ረጅም ነው እንዳልኳችሁ። መጨረሻ ነብዩ ዳንኤል ሊተረጉምለት መጣ። እኔ ተረጉማለሁ ብሎ ማለት እና ሲተረጉምለት ይሄ ዛፍ ማለት አንተ ነህ፣ እግዚአብሔር አምላክ በጣም አክብረዋል፣ አግኗል፣ በዓለም ሁሉ ላይ ነግሳል፣ የሚያህል የሚመስልህ የለም። ነገር ግን በኃጢአት በበደል ምክንያት እግዚአብሔር ላይ ስላመጽክ እግዚአብሔር አምላክ እንድትቆረጥ ከዙፋን ከስልጣን እንድትወርድ ፈርዶብሃል። ከዙፋን ከስልጣን እንድትወርድ ፈርዶብሃል። ጉቶን ስሩን አስቀሩት ማለት ስልጣኑ ሙሉ ለሙሉ አይወሰድበት፣ ይውረድ ከስልጣኑ ላይ ይዋረድ፣ ይነስ። ግን ደግሞ ልቡን ወደ እግዚአብሔር ከመለሰ የሚመለስበት እንዲሆን ከዙፋኑ ይቀመጥለት፣ ይቆይለት፣ ሌላ ሰው እንዳይነግስበት ብሎ እግዚአብሔር ፈርዶብሃል አለውና በጣም አደገኛ ፍርድ ማለት ነው። ይሄንን ግን የምታስቀረው አለ። በጣም የሚገርም ጥቅስ ላንብብላችሁ። ይሄንን ሁሉ ኃጢአትን ይሄንን በደልህን የሚያስቀርበት ወይም ከዚህ ሁሉ ጥፋት የሚድንበትን መንገድ ሲነግረው እንደዚህ አለ። ኃጢአትህን በጽድቅ በደልህንም ለድሆች በመመጽወት አስቀር። ኃጢአትህን ጽድቅ በመስራት በደልህን ጥፋትህንም ደግሞ ለድሆች በመመጽወት አስቀራ። ለድሆች ብትመጸውት እግዚአብሔር አምላክ ኃጢአትን በደልን ጥፋትን ይቅር ይላል፣ ይተውሃል ማለት ነው። የሚገርማችሁ ናቡከደነጾር አልሰማም። ኦብቪየስሊ ኤክስፔክተድ ነው። የነቢዩ ዳንኤል ማስጠንቀቂያ አልሰማም። በእግዚአብሔር ላይ ታበየ። እግዚአብሔር አምላክ ይላል ትንቢተ ዳንኤል ስታነቡ እንደ እንስሳ እንደ ከርከሮ እንደ በሬ ሳር እየበላ ጫካ ውስጥ እየኖረ ጥፍሩ ፀጉሩ አድጎ ሸቶ 7 ዓመት ሙሉ አውሬ ሆኖ ጫካ ውስጥ ተንከራተተ። ሼፕ ሺፍተርስ ምናምን እንደምንላቸው ማለት 7 ዓመት ሙሉ ጫካ ውስጥ ኖረ። ንጉሱ ሳር እየበላ ቅጠል እየበላ ጫካ ውስጥ እያደረ ከዙፋኑ ወርዶ ማለት ምን ያክል እንደሚያስፈራ አስቡት። እንደዚህ አይነቱን ትልቅ ኃጢአት አውሬ የሚያስደርገውን ኃጢአት በምን ታስቀረዋለህ አለው ነብዩ ዳንኤል? ለድሃ በመምጽወት ለምስኪኖች ምጽዋትን በመስጠት በደልን ኃጢአትን አስቀራል። አያችሁ ምን ያክል ምሕረት እንደምታስገኝ። እንደዚህ አይነት ከባድ ቅጣት የሚያስቀጣ ኃጢአት እንኳን ሰርተን ለድሆች የምናደርገው ርህራሄ፣ ለእነሱ የምናደርገው ምሕረት፣ ለእነሱ የምናዝነው ሀዘኔታ እግዚአብሔር አምላክ እንዲያዝንልን እንዲራራልን እንዲምረን ያደርጋል ማለት ነው። አያችሁ ዋጋውን። እንደው ዝም ብለን ጥሩ ሰው ለመሆን አይደለም ምጽዋት የምንሰጠው ወይ ደግሞ ጥሩ ነገር የምናደርገው ጥሩ ሰው ለመሆን አይደለም።
ለእኛም ጥቅም ስላለ ለራሳችን ጥቅም ጭምር ብለን ነው ማለት ነው። ይሄ መጽሐፍ ቅዱሳዊ ትምህርታችን። ኃጢአትህን በደልህን ለድሆች በመጽዋት አስቀር ብሎ ነብዩ ዳንኤል ሲመክረው እናገኛለን ማለት ነው። ጠቢቡ ሲራክ ደግሞ በመጽሐፉ ምዕራፍ 3 ከቁጥር 29 ላይ ሲናገር አይሆፕ ማስታወሻ እየያዛችሁ እንደሆነ ሲራክ በምዕራፍ 3 ቁጥር 29 ላይ ሲናገር እንደዚህ አለ። ምጽዋትን ለሚሰጥ ሰው በፍጻሜ ዘመኑ እግዚአብሔር ዋጋውን ያስብለታል። ምጽዋትን ለሚሰጥ ሰው በፍጻሜ በመጨረሻ ዘመኑ እግዚአብሔር አምላክ ዋጋውን ያስብለታል አለ። ከዚህ በላይ ምን እንፈልጋለን? በፍጻሜ ዘመናችን በህይወታችን መጨረሻ በእግዚአብሔር ፊት ለፍርድ ስንቆም ዋጋችን እንዲታሰብልን ከመፈለግ ከመሻት ያለፈ ምን የምንመኘው ምን የምንፈልገው ነገር አለ? ትልቅ የምንፈልገው ነገር እኮ ነው። እግዚአብሔር አምላክ ኃጢአታችንን በደላችንን ይቅር እንዲል ድካማችንን በጎ ስራችንን በፍርድ ቀን በፍርድ ወንበር ፊት ቆመን እንዲያስብልን ማለት ነው። በፍጻሜ ዘመኑ እግዚአብሔር አምላክ ዋጋውን ያስብለታል። ለማን? ምጽዋትን ለሚያደርግ ሰው፣ በጎ ስራ ለሚሰራ ሰው ማለት ነው። ይሄ መጽሐፍ ቅዱስ ትምህርት ነው። ራሱ ጌታችንን በማቴዎስ ወንጌል ምዕራፍ 25 ላይ ሲያስተምረን ዳግም በዓለም ላይ ለመፍረድ ሲመጣ አሁን እቺ ሳምንት የደብረ ዘይት አለች ስለ ዳግም ምጽአት ስለ ፍርድ ምናምን የምንማርበት ጊዜ ነውና ዳግም ለመፍረድ ሲመጣ ማን አምኖብኛል ማን አላመነብኝም፣ ማን መጽሐፍ ቅዱስን ሸምዷል አልሸምድም፣ ምን ያክል ጥቅስ ታውቃለህ አይደለም ማን ይጠይቀን እጠይቃችኋለሁ ያለን የምጽዋት ስራ ነው፣ በጎ ስራ ነው። በጌታችን የፍርድ ወንበር ፊት የሚቆሙት ያው ያመኑ ክርስቲያኖች ነው። ያላመኑትም አሁን ተፈርዶባቸዋል አለ ጌታችን። ያመነ ይድናል፣ ያላመነ ግን አሁን ተፈርዶበታል። ለፍርድ ራሱ ጌታ ፊት መቆም አያስፈልጉም። ያመንን ክርስቲያኖች ግን በጌታችን ወንበር ፊት ለፍርድ ስንቆም አምናል አላመንክም ጥቅስ ታውቃለህ አታውቅም አለም ጌታችን የሚጠይቀን። ስራብ፣ ስጠማ፣ ስታረስ፣ ስታሰር፣ ሳዘን ምናምን የሚል ጥያቄ ነው። ለድሃ የመራራት ጥያቄ ማለት ነው። የት አግኝተን ስንለው ከነዚህ ታናናሾቹ ለአንዱ ያደረጋችሁትን ለእኔ እንዳደረጋችሁ ትቆጥረዋል ይለናል ጌታችን። ለእኔ እንዳደረጋችሁ ትቆጥረዋል ይለናል። ወደ እግዚአብሔር መንግስት ለመግባት መንገዱ በራሱ ምጽዋት ነው። አንዱ መንገድ ማለት ነው። ብቸኛው አይደለም። አንዱ መንገድ ምጽዋት ነው። ካመንን በኋላ በእውነተኛ ሃይማኖት ከተመላለስን በኋላ በበጎ ምግባር፣ በምጽዋት፣ በቸርነት፣ በርህራሄ የጸኑ ሰዎች ናቸው ወደ እግዚአብሔር መንግስት የሚገቡት። በበጎ ምግባር ካልጸናን ማመናችን ብቻውን ወደ ህይወት ወደ እግዚአብሔር መንግስት አይወስደንም ማለት ነው። ይሄ መጽሐፍ ቅዱስ ላይ በጣም በግልጽ ቋንቋ የተቀመጠ ጌታችን በጣም በግልጽ ቋንቋ ያስተማሩ ትምህርት ነው። በጣም ግልጽ በሆነ ቋንቋ ያስተማሩ ትምህርት ነው። ስለዚህ ምጽዋት እንደ ዝም ብለን ደግሶ ለመሆን እንትና ጥሩ ሰው ለመባል የምናደርገው ነገር አይደለም። ከመዳናችን ጋር በቀጥታ የሚገናኝ ነገር ነው። ይሄ ችላ እንዳትሉት ወይ ደግሞ አሳንሳችሁ እንዳትሉት። እዛው ማቴዎስ ወንጌል ላይ ጌታችን ምዕራፍ 10 ላይ የተናገረው እንግዲህ ሰዎች ለመካድ በጣም የሚሞክሩት ግን ለመካድ የማይመቻን ጥቅስ አለ። ማቴዎስ 10:42 ላይ የመጨረሻው ቁጥር ላይ ምዕራፍ 10 ላይ የተናገረው ጥሩ ጥቅስ አለ። እኔ በጣም ነው የሚገርመኝ። የሚናገረው ስለ ምጽዋት ብቻ አይደለም፣ ስለ ቅዱሳን ቃል ኪዳንም ጭምር የሚናገር ስለሆነ ነው በጣም ወዶ ጥቅሱ እንደዚህ ነው የሚለው። ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም አለ። ሁለት ነገር ነው እዚህ ውስጥ ያለው። አንደኛ ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ ነው የሚለው። ታናናሽ የተባሉት እነዚህ እኛ ታናናሽ ብለን አሳንሰን የምናያቸው ወይ ደግሞ ኑሯቸው ከኛ ያነሰ በችግር የሚኖሩ ሰዎች ማለት ነው። ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ። አሁን ቀዝቃዛ ውሃ ከባድነቱ የሚገባን እኛ የምንኖርበት ሀገር ላይ ስንኖር አይደለም። እነዛ እስራኤላውያን የሚኖርበት ሀገር ላይ ስንኖር በረሃ ላይ ውሃ ብርቅ የሆነበት ሀገር ላይ ያኔ በደንብ ይገባቸው። የሆነ ቪዲዮ ላይ የተናገርኩ ይመስለኛል። ባለፈው ለህዳር ጽዮን ወደ አክሱም ጽዮን ጉዞ አድርገን ነበርና ከበዓሉ በፊት አንዳንድ ገዳማትን ሩቅ ያሉ ገዳማትን የመሳለም እድል ገጥሞን ነበር እና ከሳቴ ብርሃን አቡነ ሰላማ አጽማቸው ያረፈበት አንድ ትልቅ ገዳም አለና አቡነ ሰላማ ገዳም ረጅም የእግር መንገድ ያለው ገዳም ነው። በጣም ትንሽ ከበድ የሚል መንገድ ያለውና እዛ ተጉዘን ስንመለስ ቀኑ ጾም ነው። በጣም ርቦናል። አይ ቲንክ ዓርብ ቀን መሰለኝ ርቦናል፣ ጠምቶናል፣ ደክሞናል። አብይ ጾም ማነው ገና ጾም ውስጥ አልነበር ሄድ ነው እና በቃ ግራ ተጋብተን ነበር የመጣ ነውና ስንመለስ ሰዎቹ ውሃ የሚቀዱት ከምንጭ ነው። ቧንቧ ምናምን የላችሁም። በጣም ሪሞት ነው፣ ወደ ውስጥ ገባ ያለ ቦታ ነው። ምንጯም ጠብ ነው የምትለው እና ትናንሽ ህፃናት ሴቶች ምናምን ማሰሮ ምናምን ይዘው መጥተው ውሃ ለመቅዳት ይታገላሉ እና በችግር ነው ውሃ የሚቀዱት። በጣም አሳዘኑ። ውሃ መቅዳት ስለከበዳቸው ማለት ነው። ከዛ ያቺን ውሃ ደግሞ ተሸክመው ወደ ሰፈራቸው ይመለሳሉ። ከዛ ግን እኛ እንደ ጠምቶን አረ ውሃ ጠጡን ስንላቸው እንደዚህ በእኔ ለፍቼ ደክሜ ምናምን ያመጣሁት ውሃ አላሉ። አያውቁንም፣ ቋንቋቸውን አንናገርም፣ ከየት እንደመጣ ምንም መረጃው የላቸው። ውሃ እየቀዱ ግን አጠጡ። እንደዛ በልፋት የቀዱት ነው። ይህ ውሃ ያጸድቃል፣ በእውነት ያጸድቃል። እና የገባኝ እሱ ነው። አሁን እኛ ያለንበት ቦታ ላይ ውሃ እንደ ልብ የሆነ ሃይላንድ መግዛት የምንችልበት ቧንቧ እንደ ልብ የሆነበት ቦታ ላይ ትርጉሙ ላይ ገባን ይችላል የጌታችን ቃል። ግን
ከራስ ቀንሶ መስጠት ነው። አያችሁ፣ ውሃ ቀዝቃዛ ውሃ መስጠት ማለት ከራስ ቀንሶ መስጠት ማለት ነው። ለራስ ከሚያስፈልገው ነገር በድካም ከሚገኘው ነገር ላይ ቀንሶ መስጠቱን ነው ጌታችን እያስተማረ ያለው። ቀዝቃዛ ውሃ ብቻ የሰጠ ሰው አለ፣ ያውም በእኔ ስም አላለም፣ በደቀ መዝሙሬ ስም ነው ያለው። አሁን በጌታ ስም በእግዚአብሔር ስም መስጠት አንድ ነገር ነው። በደቀ መዛሙርቱ ስም የቅዱሳን ቃል ኪዳን ማለት አይደለም። በቅዱሳን ስም ጌታን በተከተሉ ጌታን በሚመስሉ ሕይወታቸውን ለእግዚአብሔር አሳልፈው በሰጡ በቅዱሳን ስም ቀዝቃዛ ውሃ ብቻ የሰጠ ዋጋው አይጠፋበትም ማለት ምን ማለት ነው? የማይጠፋ ዋጋ ማለት ሀብት ሰጠዋለሁ ነው፣ ሀብት ይጠፋል። ጤና ሰጠዋለሁ ነው፣ ጤና ይጠፋል። እድሜ ሰጠዋለሁ እንዳይሆን እድሜ ይጠፋል፣ እድሜ ይጠፋል። ዋጋው አይጠፋበትም ማለት የማይጠፋ ዋጋ ሰጠዋለሁ ማለት የዘላለም ሕይወት ሰጠዋለሁ ማለት የዘላለም ሕይወት ሰጠዋለሁ ማለት የዘላለም ሕይወት ነው የማይጠፋ። እንግዲህ መቼ ሳለ ከእግዚአብሔር መንግስት ውጭ የማይጠፋ ነገር የለም። ሁሉም የሚጠፋል ምድራዊ ነገር፣ ሰማያዊ የሆነ ዋጋ የማይጠፋውን ዋጋ ሰጠዋለሁ አለ ጌታችን። ቀዝቃዛ ውሃ ብቻ ለሰጠ ያውም በደቀ መዝሙር ስም። ከዛን ምጽዋት አይጠቅመኝም ብሎ ለመናገር የሚደፍረው ማን ነው? መጽሐፍ ቅዱስ እንደዚህ በግልጽ ቋንቋ እየተናገረ አይ ሰጠው አልሰጠው እኔ ክርስቲያን ስለሆንኩ እሰጣለሁ እንጂ ከመዳኔ ጋር ማን ነው እንደዛ የሚለው? መጽሐፍ ቅዱስ ከሚነግረን ጋር መቃረን ነው የሚሆነው። ይሄንን እንደዛ ብሎ ማሰብ እንደዛ ብሎ መናገር ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ የሰጠ የማይጠፋ የዘላለም ዋጋን ያገኛል ብሎ ይነግረናል ማለት ነው። በቅዱስ ሉቃስ ወንጌልም ጌታችን ሲናገር ምዕራፍ 12 ከቁጥር 33 ላይ ሲናገር ምን አለ? በምድር ምጽዋት መስጠት በሰማይ ሀብት ማከማቸት ነው። በቃ በምድር ምጽዋት የሚሰጥ ሰው በሰማይ ሀብት የሚያከማች ነው አለ ሉቃስ 12:33 ላይ። በምድር ምጽዋትን የሚሰጥ ሰው በሰማይ ሀብትን የሚያከማች ነው። በሰማይ መዝገባችሁን አስቀምጡ ማለት ይሄ ነው። ብል የማይበላው ሌባ የማይሰርቀው የማይዘረፈው ሀብታችን ይሄ ነው። በምድር ምጽዋት ስንሰጥ ለድሃ ስንሰጥ በሰማይ ደግሞ ሀብት እያከማች ነገ ምን መነዝረው ማለት ነው። በጣም የሚገርመኝ መጽሐፍ ቅዱስ ላይ ጌታችንን ጨምሮ ቅዱሳን ሐዋርያቱ ምናምን ምጽዋት ሲሰጡ ነው የምናውቃቸው። እምቢ ሲሉ አናውቃቸው። ራሱ ጌታችን ምጽዋት ይሰጥ እንደነበር ኢንዲኬት የሚያደርጉ ጽሁፎች አሉ። ለምሳሌ ዮሐንስ ወንጌልን ስታነቡ ምዕራፍ 13 ከቁጥር 29 ላይ 28-29 ላይ ጌታችን መጨረሻ ላይ ያለ አይደለ ደቀ መዛሙርት ሰብስቦ የነበረው ታሪክ ላይ ማለት ነው። ይሁዳ ጌታችን ለመሸጥ ወጥቶ ሲሄድ የጌታ እራት ከበሉ ወደ ጌታ ይሁዳ በመሃል ደቀ መዛሙርቱ ሳይበተኑ ወጥቶ ሲሄድ ይላል ከደቀ መዛሙርቱ መካከል አንዳንዶቹ ጌታችን ምጽዋት ስጥ ብሎ የላከው ይመስላቸዋል ይላል። ይሁዳ ገንዘብ ያዥ አይደለ? የሐዋርያት ገንዘብ ያዥ ነውና ጌታችን ምጽዋት መስጠት ሲፈልግ ይሁዳ ነው ሂድ ገንዘብ ስጥ ለእንትና እንደዚህ አድርግ ብሎ የሚልከው ጌታችን ይሁዳ ነው። እና ይሁዳ በመሃል ወጥቶ ሲሄድ እንግዲህ ጥሏቸው ሲሄድ የትም ሳይላክ አይ በቃ እንደተለመደው ምጽዋት ሊሰጥ ነው ብለው ያሰቡ ደቀ መዛሙርት ነበሩ ይላል። መብራት መጥቷል፣ እንኳን ደስ አላችሁ። ይሁዳ ገንዘብ ለመስጠት ሲሄድ ከደቀ መዛሙርቱ መካከል ምጽዋት እንዲሰጥ ተልኮ የሄደ የመሰላቸው አሉ ይላል። ምጽዋት እንዲሰጥ ተልኮ የሄደ የመሰላቸው ነበሩ ይላል። እና ይሄ ምጽዋትን መስጠት ራሱ ጌታችን የሚያደርገው የነበረው ነገር ነው ማለት ነው። ደቀ መዛሙርቱ ብቻ ሳይሆኑ የክርስቲያኖች ራሱ ጌታችንን ምጽዋት ሊሰጥ እንደነበር ይሄ አንድ ኢንዲኬሽን ነው። ከዛስ ሐዋርያው ቅዱስ ጳውሎስ፣ በነገራችሁ ላይ ዛሬ የምናውቀው የሙዳየ ምጽዋት ኮንሰፕት የመጣው ከሐዋርያው ቅዱስ ጳውሎስ ነው። የቅዱስ ጳውሎስን መልእክታት የምታነቡ ከሆነ ቅዱስ ጳውሎስ ከከተማ ወደ ከተማ ምጽዋት ለመሰብሰብ ይዞር ነበር። ኢየሩሳሌም ካለችው ቤተክርስቲያን ወስዶ ገንዘብ ሰብስቦ ኢየሩሳሌም ካሉ ክርስቲያኖች ሰብስቦ ሌላ ከተማ ላይ ላሉ ክርስቲያኖች ደግሞ ያደርሳል። ከዚህኛው ከተማ ደግሞ ገንዘብ ይሰበስብና ቀጣይ ከተማ ላይ ላሉ ለተቸገሩ ክርስቲያኖች ገንዘብ ያደርሳል። እና ጉባኤ ላይ እያስተማረ ምናምን ገንዘብ መሰብሰብ ሰለቸው። ልክ አሁን ዛሬ የእኛ ጉባኤ ላይ እንደሚያደርጉት አለ አይደለ? ከቅዳሴ በኋላ ወይ ከንግስ በኋላ ምናምን ነገር ምዕመናንን ሰብስቦ ገንዘብ አዋጡ እንደዚህ አድርጉ ምናምን የሚል ልመናዎችን ለምደናል። እና እንደዛ ማድረግ ስለሰለቸው ቅዱስ ጳውሎስ ምን የሚል መመሪያ ሰጣቸው ለደቀ መዛሙርቱ ወይ ደግሞ ለተማሪዎቹ እሱ ለሚያስተምራቸው ሰዎች ማለት ነው። እኔ ከመጣሁ በኋላ ገንዘብ ለመሰብሰብ አታድክሙኝ አለ። መልእክቱ ትዝ ስለማይለኝ ነው። እኔ ከመጣሁ በኋላ ገንዘብ ብለን የምንጠራው ኮንሰፕት ማለት ነው። ገንዘቡ ቀድሞ ይሰብሰብ፣ ከዛ እኔ ከመጣሁ በኋላ ገንዘቡን ይዞ መሄድ ይሆናል ስራዬ። ሌላ ስራ አይኖረኝም። እናንተ ግን ገንዘቡን አስቀድማችሁ ሰብስቡ፣ እናንተ ከዛ በኋላ እኔ ተቀብዬ እሄዳለሁ አለ። ሙዳየ ምጽዋት አያችሁ። ሙዳየ ምጽዋት በነገራችሁ ላይ ፍትሐ ነገሥታችን ላይ መጽሐፍ ቅዱሳችንም እንግዲህ አሁን እንደነገርኳችሁ የሚነግረን ለነዲያን የሚሰበሰብ ነው እንጂ የካህናት ደሞዝ መክፈያ ምናምን አይደለም። አሁን ካህናቱ ከነዲያኑ እኩል ከሙዳየ ምጽዋት ተካፍለው ደሞዝ የሚከፈላቸው እኔና እናንተ አስራት በኩራት ስለማንከፍል ነው። እኛ በስነ ስርዓት አስራት በኩራት ብናወጣ ኖሮ የካህናት ደሞዝ ከአስራት በኩራት ላይ ነው የሚወጣው። ካህናት ደሞዛቸው የሚከፈላቸው ከአስራት በኩራት ላይ ነው። ከአስራት በኩራታችን ላይ ደሞዛቸውን ይቀበላሉ። ከዛ በኋላ የቀረው ደግሞ በሙዳየ ምጽዋት የሚሰበሰበው ገንዘብ ደግሞ ለነዲያን ይሰጣል ማለት ነው። የነዲያን ደሞዝ ነው፣ የነዲያን እንጀራ ነው። የካህናት ደሞዛቸው አስራት በኩራት ነው። እኔና እናንተ ግን አስራት በኩራታችንን በስነ ስርዓት ስለማንከፍል ስለማናወጣ
ካህናቱ ከነዳያን እኩል ከሙዳየ ምጽዋት የሚሰበሰበውን ሳንቲም እየቆጠሩ ደሞዝ ይከፈላሉ። ይሄ የኛ ድካም ውጤት። ግን ምናልባት አሁን ሰበካ ጉባኤ ሆናችሁ የምታገለግሉ፣ ሰንበት ቤት ላይ የምታገለግሉ፣ በቤተክርስቲያን አስተዳደር ውስጥ እጃችሁ ያሉ ሰዎች፣ በተለይ ከተማ ላይ ያሉ በጣም ብዙ ህንፃ፣ በጣም ብዙ ሱቅ ምናምን ያላቸው አብያተ ክርስቲያናት ውስጥ የምታገለግሉ ሰዎች ምናልባት የሚሰማኝ ሰው ካለ ሱቅ ካላችሁ፣ ደሞዝ ካላችሁ፣ ለካህናት ደሞዝ ምናምን የማትቸገሩ፣ ለመገበሪያው፣ ለዕጣኑ፣ ለጧፉ ምናምን የማትቸገሩ ከሆነ ሙዳየ ምጽዋት የነዳያን ገንዘብ ከሙዳየ ምጽዋት የሚገኘውን ገንዘብ እንዳለ ለነዳያን መስጠት ነው የሚገባው። ነዳያን እንዲበሉ፣ እንዲጠጡ፣ እንዲለብሱ፣ መኖሪያ እንዲያገኙ፣ ስጋው ደሙን እንዲቀበሉ፣ እንዳይቸገሩ የምናደርግበት በስርዓተ ቤተክርስቲያን መጋባት ፈልገው መክፈል የማይችሉ ልጆቻቸውን ክርስትና ማስነሳት ፈልገው የምትከፈሏን ትንሽ የገንዘብ መክፈል የማይችሉ ብዙ ሰዎች አሉ አይደል? የእነሱ ወጪ የሚሸፍንበት ነው መደረግ ያለበት ሙዳየ ምጽዋት ለተቸገሩ ሰዎች እንጂ ካህናት ደሞዝ አይደለም። ስለዚህ ሱቅ ካላችሁ አስራት በኩራት በደንብ የሚወጣ ከሆነ ገንዘብ ችግር ከሌለባችሁ ሙዳየ ምጽዋታችሁን ለነዳያን አድርጉት። በቃ ይሄ የነዳያን ገንዘብ ነው እንጂ የምዕመናን ገንዘብ አይደለም። ማነው የካህናት ምናምን ገንዘብ አይደለም። የካህናት ገንዘብ አስራት በኩራት። ስለዚህ ወደ ቁም ነገሩ ስንመጣ ቅዱስ ጳውሎስ እንኳን ከቤተክርስቲያን ወደ ቤተክርስቲያን ከከተማ ወደ ከተማ ሲዞር ለነዳያን ምጽዋት ለመስጠት ስራዬ ብሎ ስኬጁል ነድፎ ይሰራ ነበር። ምጽዋት መስጠት አያስፈልግም፣ መልካም ስራ አያስፈልግም፣ በጌታ ስላመንን ጸድቀናል አላለም ቅዱስ ጳውሎስ። ስለ እምነት ያስተማረን ግን መቼስ እንግዲህ ቅዱስ ጳውሎስ በእምነት ስለመጽደቅ ያስተማረን ቅዱስ ጳውሎስ ነው። አደሴም ታይም ግን ምጽዋት ለመስጠት መከራው ነው የነበረው። እሱ እየለመነ የሰው ፊት እያየ ገንዘብ እየሰበሰበ ለተቸገሩ ሰዎች ያደርስ ነበር ማለት ነው። ሐዋርያት ሥራ ምዕራፍ 3 እና 4 ስታነቡ ሐዋርያው ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ለመጸለይ መልካም በምትባሉ በር በኩል ወደ ቤተ መቅደስ ሲገቡ የሚለው ታሪክ ትዝ ይላችኋል። መልካም በሚሏት ደጅ በኩል ወደ ቤተ መቅደስ በሚገቡበት ጊዜ ላይ አንድ ምስኪን፣ አንድ ሽባ ሰው ቸግሮኛል ገንዘብ ስጡኝ ብሎ ለመናቸው። ትዝ ይላችኋል ታሪኩ። ከዛ በኋላ እጃችን ላይ ልንሰጥ የምንችለው ወርቅና ብር የለንም፣ ገንዘብ የለንም፣ ግን ያለንን ደግሞ እንሰጥሃለን አሉት። አያችሁ ቅድም ያልኳችሁ ርኅራኄ ምሕረት ማለት ነው። የምሰጥ ገንዘብ የለኝም፣ የምሰጥ ብር የለኝም፣ እኔ ላይ ያለ ልሰጥ የምችለው ነገር ርኅራኄ ከሆነ ማዘን ከሆነ አዝንለታለሁ። ጌታ ወይ እባክህን በቃ እግዚአብሔር ይስጥለዋለሁ። ስጸልይ ደግሞ የምር አዝኜለት ራርቼለት ከነበረ ጌታ ወይ ቅድም እንደዛ ተቸግሮ ተጨንቆ ላየሁት ነፍስ አንተ ድረስለት፣ አንተ ጎብኘው ብዬ ጸልይለታለሁ ማለት ነው። አንተ ጎብኘው ብዬ ጸልይለት። አያችሁ ይህ ፍቅር ነው፣ ይህ ርኅራኄ። በቃ ጸልይለታለሁ፣ ለተቸገሩ ሰው ጸልይለታለሁ። ቤተክርስቲያን እኮ ትጸልያለች፣ ለተቸገሩ ተተራቡ ትጸልያለች። እኛ ለሆነ ላዘነት ለተቸገረ ሰው ልናደርግለት የምንችለው ልንሰጠው የምንችለው ነገር በእጃችን ባይኖረን እንኳ የምር ርኅራኄው ፍቅሩ ካለን ለዛ ሰው ልንጸልይለት እንችላለን ማለት ነው። ይሄ መጸለይ ትልቅ ስጦታ ነው። ጴጥሮስና ዮሐንስ መጡና ልንሰጥ የምንችለው ወርቅና ብር እጃችን ላይ የለንም፣ ስለዚህ ምንድን ያላችሁ ልንጸልይልህ ጌታ የሰጠንን እንሰጣለን አሉትና በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ ማለት ነው። አያችሁ ያላችሁን ሰጡ። በቃ ጸልዩለት። ጸሎት ነው ያላችሁ፣ ጸልዩለት። ጸጋ ነበራቸው፣ ጸሎታቸው ያ ሰው ተነስቶ ተመላለሰ፣ ተራመደ፣ ሽባነቱ ቀረ፣ ተፈወሰ ማለት ነው። ስለዚህ ርኅራኄን ማድረግ ነው። ቅዱሳን ሐዋርያቱም ራሱ ጌታችንም ከዛ በኋላ የተነሱ ቅዱሳን አባቶቻችንም ያስተማሩን ጽኑ የሆነ ትምህርት ምጽዋትን መስጠት፣ ለነዳያን ርኅራኄን ማድረግ ምድራዊ ብቻ ሳይሆን ሰማያዊ ዋጋ እንዳለው እንደሚያድነን ወደ እግዚአብሔር መንግስት ለመግባት መንገድ እንደሆነ ጭምር ነው ማለት ነው። እንግዲህ ቅዱስ ጳውሎስ ቅድም እንደነገርኳችሁ ምጽዋትን ያሰባስብ ነበር። የሐዋርያት ሥራ ምዕራፍ 24 ከቁጥር 17 ላይ ስታነቡና ሮሜ 15:25 ላይ ስታነቡ ቅድም ያልኳችሁ ታሪኮች ታገኟቸዋላችሁ። ከዛን እኛንም ደግሞ ምጽዋት መስጠት እንዳለብን፣ ምጽዋት መስጠታችን ከእግዚአብሔር ጋር እንደሚያገናኝን ዋጋ እንዳለን አስጠንቅቆ ሲያስተምረን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ከቁጥር 10 ላይ እንደዚህ አለ። ነዳያኑን ቅዱሳን ብሎ ነው የሚጠራቸው። ነገራቸው ቅዱሳን ነው የሚላቸው ነዳያኑን ራሱ ማለት ነው። ቅዱሳን የተባሉበት ምክንያት ምንድን ነው? በዙሪያቸው ብዙ የሞላላቸው ገንዘብ ያላቸው ያልቸገራቸው ሰዎች እያሉ እነሱ ግን እየታመሙ እየቸገራቸው እየጎደለባቸው እግዚአብሔር አምላክን ሳያማርሩ እግዚአብሔርን ሳይሳደቡ በአኮቴት ተቀብለው በምስጋና ተቀብለው ከሞላለት ካለው ሰው እኩል እያመሰገኑ ስለሚኖሩ እነዛ ነዳያን ቅዱሳን ብሎ ይጠራቸዋል። እና ምን አለ ቅዱስ ጳውሎስ? ቅዱሳኑን ስላገለገላችኋቸው አሁንም ደግሞ ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ስለምታገለግሏቸው ስላገለገላችሁ፣ ባለፈው ስላገለገላችሁ፣ አሁንም ስለምታገለግሏቸው የምታገለግሏቸው ደግሞ እግዚአብሔርን አስባችሁ ስለሆነ ለስሙ ያሳያችሁትን ፍቅር የሰራችሁትንም ስራ ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አመፀኛ አይደለም፣ አይረሳም፣ ፍቅራችሁን አይረሳም። አመፀኛ አይደለም፣ ፍቅራችሁን አይረሳም ማለት ምክንያቱም ጌታ ምን ብሏል? ለእነዚህ ለታናናሾች ያደረጋችሁት ለእኔ ያደረጋችሁት ነው ብሏል። አንድ ነዳይ አይተን ስንራራለት እየራራን ያለ ነው ለክርስቶስ።
ስለዚህ ለሱ እንደራራንለት እሱን እንደወደነ ለሱ እንዳዘንለት ልብሳችን አውልቀን እንዳለበስ ነው ከራሳችን ቀንሰን እንደመገብ ነው እንዳበላ ነው ክርስቶስ ሲያስብ ለስሙ ያሳየነውን ፍቅር አይረሳም። አመፀኛ አይደለም። ፍቅሩን የሚረሳ አምላክ አይደለም። የደከምነውን ድካም የሚዘነጋ አምላክ አይደለም። የምር ከልባችን አዝነን የመጠጥነው ከንፈራችንን ያለውን አይረሳም ጌታ እንኳን የሰጠነውን ሳንቲም። ዋናው ቁም ነገሩ ልባችን መራራቱ ልባችን ማዘኑ ማለት ነው። ከርህራሄ ከፍቅር የተነሳ ካደረግነው የሰጠነው ገንዘብ ማተር አያደርግም። ኢን ቢሊየንስ የሚሰጠ ኢን ሚሊየንስ የሚሰጠ ትንሽ ሳንቲም የሚሰጠ እኩል ፍቅሩ ማለት ነው። የገንዘቡ ብዛት አይደለም። በድካማችን ልክ በልፋታችን ልክ እግዚአብሔር ይከፍለናል። መመስገን የምፈልጉ 1 ሚሊዮን ብር ከሰጠ ሰው እግዚአብሔርን አስበው 10 ብር የሰጠ ሰው ይበልጣል። ክርስቲያኖች ድሮ የሚነገረን ታሪክ ትዝ ይላችኋል። ንግስ ላይ ገንዘብ ሲሰበሰብ እከሌ 50 ብር ሰጥተዋል ሲባል ህዝቡ ለለለል ይላል። 100 ብር ሰጥተዋል ሲባል ለለል ይላል። ከዛ አንዱ ሀብታም እንዴ ለ50 ብር ለ100 ብር እንደዚህ ልል ከተባለማ ብሎ 1000 ብር ሰጠ። ከዛ አባ እንትና 1000 ብር ሰጥተዋል ሲባል ሰው ልብ አላለውም፣ ዝም አለ ማለት ነው። ቢጠብቅ እልልታዬ ነው። ቆይቶ ሌላ ሰው እንትና 10 ብር ሰጠ ሲባል እንደገና እልል ተባለ። እንዴ እልል ሳይባልኝ ብሎ ሌላ 1000 ብር ሰጠ ሰውዬው እንደገና። አሁንም ግን እልል የሚል ሰው አሁን ይሄ ሰውዬ ከስሯል። እግዚአብሔር አምላክ መቼስ ድካሙን ይቆጥርለታል ብለን ተስፋ እናደርጋለን። ግን ከስሯል። በመጽሐፍ ቅዱስ ትምህርት አንጻር ጌታችን ማቴዎስ 6 ላይ ሲያስተምር በሰዎች ትታዩ ዘንድ ከሰዎች ምስጋናን ፈልጋችሁ ምጽዋትን እንዳትሰጡ ተጠንቀቁ ይላል አይደል? እንደ ፈሪሳውያን ግብዞች አትሁኑ አለ። በሰዎች ትታዩ ዘንድ ከሰዎች ምስጋናን ታገኙ ዘንድ ምጽዋትን አታድርጉ። ምጽዋታችሁ ከሰዎች ምስጋናን በመፈለግ ሳይሆን እግዚአብሔርን በማሰብ ነው መሆን ያለበት። ይኸውላችሁ በጣም የሚገርመው ጥቅስ ነው። ከሰዎች ትታዩ ዘንድ ምጽዋታችሁን በአደባባይ በሰው ፊት አታድርጉት ይልና እንደዚያ ብታደርጉ ግን በሰማይ አባታችሁ ዘንድ ዋጋ የላችሁም ማለት። በጣም የሚገርመው ትምህርት ነው። ምን ማለት ነው? በሰው መታየት ፈልጋችሁ፣ ከሰው ዘንድ መመስገን ፈልጋችሁ፣ በሰው መከበር ፈልጋችሁ፣ ከሰው ዋጋ ማግኘት ፈልጋችሁ ከሆነ ምጽዋት ያደረጋችሁት የምትፈልጉትን ዋጋ ታገኛላችሁ። የፈለጋችሁት ዋጋ መመስገን ነው አይደል? ሰው ፊት ሰው አቤት እንትና ደግነት እንዲለኝ ከሆነ ምጽዋት የምሰጠው ሰው አይ አቤት እንትና ደግነት ይለኛል፣ የፈለግኩትን ክብር የፈለግኩትን ምስጋና አግኝቻለሁ። በሰማይ አባቴ ዘንድ ግን ዋጋ የለኝም። በሰማይ ለሰው ከሰው መመስገን ፈልጋችሁ ብትሰጡ በሰማይ አባታችሁ ዘንድ ዋጋ የላችሁም ከተባለ ከእግዚአብሔር መመስገን ፈልጋችሁ በትክክል ብትሰጡ ግን ከእግዚአብሔር ዘንድ ዋጋ አላችሁ እየተባለ እኮ ነው። ሐሳቤ ግልጽ ነው አይደለ? እግዚአብሔርን አስበን ከሰጠን በሰማይ አባታችን ዘንድ ዋጋ አለን። ሰውን አስበን ከሰጠን ግን ከእግዚአብሔር ዘንድ ዋጋ የለን። ሰውን አስበን ከሰጠን ግን በእግዚአብሔር ዘንድ ዋጋ የለን። በእግዚአብሔር ዘንድ ዋጋ የለን። ሚኒንግ እግዚአብሔርን አስቦ የሚሰጥ ሰው በእግዚአብሔር ዘንድ ዋጋ አለው፣ ዘላለማዊ ዋጋ አለው ማለት ነው። ከዚህ በላይ ምን እንፈልጋለን? ከዘላለማዊ ዋጋ በላይ ምን እንፈልጋለን? ከሰማይ አባታችን ዘንድ ዋጋ ከማግኘት በላይ ምን የምንሻው ነገር አለ? ግን በጣም መጠንቀቅ ያለብን ነገር ጌታችን በሰው መታየትን ፈልጋችሁ በሰው ፊት አታድርጉ አለ እንጂ ስትሰጡ ሰው እንዳያያችሁ አለ። ጥቅሱን በደንብ አስተውላችሁ ከሰማችሁ ማለት ነው። ባለፈው ስለ ጸሎትም ስለ ጾምም ስናወራ አንስተነዋል እናሰብ ያስባል። በሰዎች ትታዩ ዘንድ በአደባባይ አታድርጉ አለ እንጂ ስታደርጉ ሰው እንዳያያችሁ አለ። ልዩነቱ ምንድን ነው? በሰዎች ለመታየት የሚያደርግ ሰው ሐሳቡ አስቀድሞ በሰዎች መታየት ከእግዚአብሔር ዋጋ ማግኘት አይደለም። ሰዎች እንዲያመሰግኑት፣ ሰዎች እንዲያዩት፣ ከሰዎች ዘንድ ዋጋን ያገኝ ዘንድ ነው እየሰጠ ያለው። ሌላኛው ሰው ደግሞ የሚፈልገው ሰማያዊ ዋጋ ነው ብቻ ነው። ራርቶ ወዶ አዝኖ ነው እየሰጠ ያለው። ግን ደግሞ ሲሰጥ ሰው አይቶታል። ሰው ቢያየው ባያየው ጉዳይ አይደለም። እሱ መታየት የሚፈልገው በእግዚአብሔር ዘንድ ብቻ። እሱ በእግዚአብሔር መታየት ፈልጎ እየሰጠ ሰው ቢያየው ለምን ሰው አየህ አይልም። እግዚአብሔር አምላክ መታየት አልፈለገም። ጌታችን እያወራ ያለው ሰዎች እኛን ስለማየት ወይ ስላለማየታቸው ሳይሆን ስለኛ ኢንቴንሽን ልባችን ስላለው አሰማ እኛ መታየት ፈልገናል ወይስ አልፈለግንም የሚለውን እንጂ ጌታችን እያወራ ያለው ሰው አይቷል ወይስ አላየህም አይደለም። ቀኝ የምትሰጠውን ግራ አትወቅ አለ ጌታችን። ቀኝ የምትሰጠውን ግራ አትወቅ ምን ማለት ነው? ቀኝና ግራ እጅ የሚቀራረቡትን ያክል የሚቀርብ ወዳጅ፣ ሚስት፣ ልጆች፣ ዘመዶች፣ ጓደኞች አይወቁት ማለት አዩ አይደለም። በእነሱ እንኳን መመስገን አትፈልግ ማለት ነው። ቀኝና ግራ እጅ የሚስማሙትን የሚቀራረቡትን ያክል የሚቀርብ ሰው እንኳን እንዲያመሰግን አትፈልግ ማለት ነው። ጌታችን ብትችል ከራስም ሰውረው። ከራስ መሰወር እንዴት ነው? ይሄ ካልኩሌት ሳታደርግ ስጥ ማለት ነው። መጽሐፍ ቅዱስ በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ነው የሚለው። ስለ ምጽዋት ሲያወራ በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል። ሐዋርያው ቅዱስ ጳውሎስ የተናገሩ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 ጀምራችሁ ስታነቡ በተነ
ለምስኪኖች ሰጠ፣ ጽድቁ ለዘለ በተነ። ምጽዋት መበተን ነው። የት እንደሚያርፍ አይታወቅም። ማስበት ነው፣ የቱ ጋር እንደሚወርቅ አታውቅም። ምጽዋት እንደዛ ነው። ለምሳሌ እኔ ኪሴ ውስጥ ድፍን ብር ብቻ ቢኖርና ዝርዝር 5 ብር ብቻ ቢኖረኝ ከዛ በኋላ ታክሲ ውስጥ ልገባ ስል የሆነች የኔ ቢጤ እባክህ ምናምን ስትለኝ 5 ብር ሰጧት። ያችን ያለችኝ መቼስ ድፍን ብር አንሰጥም አይደል? ለእኛ የምጽዋት ልኩ ድቃቂ ሳንቲም ነው። ብዙ ብር መስጠት ነው። ታክሲ ውስጥ ገብቼ ሂሳብ ስከፍል 5 ብር ቢጎለኝ በቃ 5 ብር ጎሎኝ 200 ብር ሊዘረዝር ነው። ሀሳቤ ገብቷችኋል? 5 ብር ስለሚጎለኝ በቃ 200 ብሩ ሊዘረዝር ነው። ከዛ ቅድም እኮ ለዛች ነዳይ 5 ብሬን ባልሰጣት ኑሮ 200 ብር አልዘረዝርም ነበር የሚል ሀሳብን ካሰብኩኝ ካልኩሌት እያደረኩኝ ነው ማለት ነው። ምጽዋት የሚሰጥ ሰው ግን ካልኩሌት አያደርግም። በቃ ይረሳዋል። የእሱ እንዳልሆነ ያውቃል። እግዚአብሔር ገንዘብ ነው፣ የዛ ነዳይ ገንዘብ ነው፣ የኔ አይደለም። ስንጸልይ በሰማይ ያለህ አባታችሁ ነው ብለን የዕለት እንጀራችንን ስጠን ያለው እንጀራዬን አላለም፣ እንጀራችንን ያለው። ስለዚህ ጥረ ግረ ደክመ ለፍተ በላብህ የምታመጣው እንጀራ ያንተ ብቻ አይደለም። እግዚአብሔር እንደሚሰጥ ካመንክ ደሞዝን እንጀራን እግዚአብሔር ባርኮልህ እንደሆነ ካመንክ ያ እንጀራ ያንተ ብቻ እንዳልሆነ ታውቃለህ፣ የወንድምህም ጭምር። የወንድምህን እንጀራ ለምን ትከለክለዋለህ? በአንተ ላይ የመጣው እንጀራ ይጋራ ከአንተ በታች ላለው ሰው ማለት ነው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርበት። መቼስ ካፋችን ለማይጠፋባት ነው። እውነት በረከቱን ያብዛልን። ሀብታምና ድሃ የሚል ትምህርት አለውና መጽሐፍ አለው ተተርጉሟል በአማርኛ። ሀብታሞች የተፈጠሩት ለድሃዎች ነው፣ ድሃዎችም የተፈጠሩት ለሀብታሞች ነው ይላል። ድሃ የተፈጠረው ሀብታሞች የሚመጸውቱት ሰው እንዲኖሩ መጽውተው እንዲጸድቁበት ማለት ነው፣ ከእግዚአብሔር እንዲገናኙበትም። ሀብታም የተፈጠረው ደግሞ ድሃው ባዶ ሆዱን እንዳያድር ነው፣ እንዳይቸገር የሚያበላው የሚያጠጣው እንዲኖር ማለት ነው። በሰሞኑን በነበረ አንድ ጉባኤ ላይ አንድ መምህር በጣም ጥሩ ትምህርት እያስተማሩ ነበር። ሰውየው መኪናውን እየነዳ ማታ በጣም ከባድ ዝናብ እየዘነበ ነው፣ ጨለማ ነጎድጓድ ይጮሃል ምናምን ነገር። ቶሎ ቤቱ ገብቶ ለመተኛት መኪናውን እየነዳ እየሄደ እያለ ሰፈሩ ውስጥ አንዲት ምስኪን ሴት ወደ እግዚአብሔር እየጮኸች ጌታ ሆይ እያለች ዝናብ እየደበደባት መሄጃ መጠለያ አታ ስትቸገር አያት። እንደው ጌታ ሆይ እያለችው ማለት ነው፣ ወደ እግዚአብሔር እየጮኸች። ይሄ ሰውዬ በጣም ልቡ ተነካ፣ አዘነና ግን ምንም ሳያደርግለት ወደ ቤቱ ገባ መኪናውን እየነዳ። ከቤቱ ገብቶ በጣም ከፍቶ ጸሎት ቤቱ ገባና ጌታ ሆይ ለዛ ሴት ምን አደረክላት? እንደዛ ለምትጨነቅ ሴት ምን አድርገህላታል? አንተ እሷ አንተን እንድታመልክ ለአንተ እንድትገዛልህ የሚያደርግ ምን በጎ ስራ ሰርተህላታል? እንደዚህ እየተቸገረች ምን አድርገህላታል ሲለው አንተን የፈጠርኩ እኮ ለእሷ ነው፣ ለአንተ ሀብት የሰጠው እኮ በአንተ በኩል እሷ ለረዳት። የአንተ ሀብት የጋራችሁ፣ አንተ እንድትጎበኛት፣ አንተ እንድትመለከት፣ አንተ እንድታያት ነው እንጂ እንዲሁ በከንቱ አይደለም፣ እንዲሁ በከንቱ አይደለም። ስለዚህ ምን አረክላት ካልከኝ አንተን ሰጠኋት ነው መልስ ይላል። አንተን ሰጠኋት። መቸገሯን ካየ ልትረዳት ግዴታ አለብህ፣ ልታገዛት ግዴታ አለብህ። ስለዚህ ሀብታም የተፈጠሩ ለድሃ ነው፣ ድሃ የተፈጠሩ ለሀብታም መጽውቶ ፍሬ በረከት እንዲያገኝበት ማለት ነው። ስለዚህ ግራ ቀኝም ስጡን ግራ እንኳን አትወቅ ማለት በቅርብ ያሉ ሰዎች እንኳን እንዲያውቁልህ እንዲያመሰግኑ አቤት ደግነት እንዲሉ አትፈልግ። ብችል ከራስህም ሳታስብ ካልኩሌት ሳታደርግ ያለን ስጥ አታጉድል ብሎ መጽሐፍ ቅዱስ አስተምሮናል ማለት ነው። በሐዋርያት ሥራ ላይም እንዲሁ ሐዋርያው ሲያስተምር ምን አለ? ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ እንዲሁ እየደከማችሁ ድዌዎችን ወይም የታመሙትን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታ የኢየሱስን ቃል ልታስቡ ይገባቸዋል አለ። ከሚቀበል ሰው ይልቅ የሚሰጥ ብፁዕ ነው ብሎ ጌታችን ኢየሱስ ክርስቶስ ያስተማሩን ቃል አስባችሁ ድዌዎቹን የታመሙት የተቸገሩትን ልትረዱ ግድ ነው፣ ግድ ነው። ይሁላችሁ ሀብት ባይኖረን እውቀት ይኖረናል፣ እውቀት ባይኖረን ጉልበት ይኖረናል፣ ምንም ባይኖረን ጊዜ ይኖረናል። ከኛ መጠቀም የሚችል የሆነ ሰው አለ ማለት ነው። እንዲሁ ገንዘብ ባይኖረን በቃ ቤታቸው ቤት ባንገዛላቸው ልብስ ለነዳያን ባናደርግላቸው የሆነ ቀን መተን የአንዲትን ደካማነት ልብሷን ብናጥብላት፣ ቤቷን ብናጸዳላት፣ ምግብ ብንሰራላት፣ ይሄ እኮ ምጽዋት፣ ይሄ እኮ ምጽዋት። ብዙዎቻችን ነዳያን ድሃ ምናምን ሲባል ቶሎ ጭንቅላታችን ላይ መጣው መንገድ ላይ ወጥቶ የሚለምኑት ወገኖቻችን ናቸው። እነሱ ለይቶላቸዋል። ቢያንስ የሆነ ሰው ይራራላቸው ሳያበሉ አያቱ። ግን እኮ በጣም ተቸግሮ በጣም ቸግሮት በጣም ተርቦ ተጠምቶ ሰው ፊት ወጥቶ ለመለመን አቅም ስላጣ ብቻ በየቤቱ የሚቀመጥ ብዙ ሰው አለ። በዙሪያችን በጎረቤታችን በጣም ብዙ ሰዎች አሉ። እነሱንስ ማን ይመልከታቸው? እነሱንስ ማን ይመልከታቸው? ስንቶች አሉ ተመልካቻቸው የተቀመጡ። እኔ አንድ በጣም ልቤን የሚነካኝ ታሪክ አለ። በጣም ባለጸጋ የት እንደሰማሁት እዚህ በጣም ባለጸጋ ፋሚሊ ቤተሰብና በጣም ደግሞ ድሃ የሆነ ቤተሰብ ጎረቤት ለጎረቤት ይኖራሉ። እነዛኞች በጣም ድሃ ናቸው፣ እነዚህኞች በጣም ሀብታም ናቸው። እና እንደሚቸገሩ ታውቃለች ባለሀብቷ። እነዛ ድሃዎች በጣም እንደሚቸገሩ ታውቃለች። ግን ደግሞ አፋውቶ ቸገረን አይሉም። በቃ ለኩራት አለ አይደል? ውስጣችን ለመለመን የሰው ፊት ለማየት የሚሰማን አፍረት አለ። ቢሞቱ ቸገረን አይሉ። ለዝም ብላ
ዘይትም ቅቤም የሆነ አስፔዛም እያደረገች ባህል ሲመጣው ነገር እያደረገች ዝም ብላ ትልክላቸዋለች ቤታቸው ሳይጠይቁ ማለት ነው። ከዛ ግን የተረጂነት ስሜት እንዳይሰማቸውና እንዳይሳቀቁ ስትል አውቃ አልፎ አልፎ ልጆቿን ትልክና እባክሽ እንትና ጨው ካለሽ ላኪልኝ ጨው ቸግሮኛል ትላለች። አሁን እኮ ጨው መግዛት ከብዷት አይደለም፣ ግን ያቺ ደሃ ጨው ስትሰጣት ቢያንስ የመስጠት ስሜት እንዲሰማት ነው። አያችሁ ከጎደለባት ብላ እንዳታማርር ማለት ነው። ጨው ቸግሮኛል ጨው ትልኪልኛለሽ ምናምን ትላታለች። አሁን በጣም ትልቅ ነገር አያችሁ። ለሰውነቷ ለሚያስፈልጋት ለምግባቸው ለልብሳቸው ብቻ ለሚጨነቀችው ሴት ለህሊናቸውም ጭምር እየተጨነቀችው። ስለዚህ እንደዚህ ልናስብላቸው የሚገባ በዙሪያችን በጣም ብዙ ሰዎች አሉ። ሌላውን ተውት። በተለይ አሁን ዩኒቨርሲቲ ተማሪዎች ሆናችሁ ሃይስኩል ተማሪዎች ሆናችሁ ብዙ ብር የሚላክላችሁ ከቤተሰብ የማትቸገሩ የማይጎልባችሁ አጠገባችሁ ግን የእናንተን ሩብ ያህል እንኳን አቅም የሌለው ሰው ደግሞ ይኖር። እናንተ በቀን 2-3 ልብስ ስትቀይሩ በሳምንት አንድ መቀየር የማይችል ሰው ይኖር። እናንተ 2-3 ውጭ ወጣችሁ ጥሩ ያማረ ምግብ ስትበሉ ና ወተን እንብላ ስትሉት ገንዘብ ክፈል እንደምትሉት አዋጣ እንደምትሉት ስለሚያውቅ አይ ጠግቤያለሁ አልበላም ፕሮግራም አለኝ አጠናለሁ ቀጠሮ አለኝ እያለ የሚቀር ጓደኛ አላችሁ። እናንተ ስለማራሩለት ማለት ነው። ክፈል ስለምትሉት ና አዋጣ ምናምን ስለምትሉት ማለት ነው። 2-3 ሆናችሁ ዶርም ውስጥ እናንተ ገንዘብ አዋጣችሁ ለመብላት ገንዘብ የሌለው ልጅ ጥላችሁ የምትሄዱ ከሆነ ይሄ ክርስትና አይደለም። እናንተ ዴይ ስታዘጋጁ፣ ፓርቲ ስታዘጋጁ፣ ትሪፕ ስታዘጋጁ ከእናንተ እኩል ማዋጣት የማይችሉ ወላጆቹ ጥርሳቸውን ነክሰው የትምህርት ቤት ክፍያ የሚከፍሉለት የራሳቸውን ጫማ ሳይቀይሩ ልብስ ሳይቀይሩ ተጨንቀው ልጃቸው ደህና ቦታ እንዲደርስ የሚያስተምሩ ወላጆች ያሉት ከእናንተ እኩል ትሪፕ ምናምን መሄድ የማይችል ስንት ሰው አለ? ለሱስ ማን ይጨነቅለት? ርህራሄ ነው። በቃ ያችሁ ምጽዋት ርህራሄ ነው። የሆነ ነገር ልታደርጉላቸው ባችሉ እንኳን በእናንተ ምክንያት እግዚአብሔርን እንዳያማርሩ ጌታው የኔ ምን በድዬ ነው ከነሱ ያነስኩት እንዳይሉ ብርታት መሆን ነው ምጽዋት ማለት። የግድ ሳንቲም መስጠት ማለት አይደለም። 10 ሳንቲም 1 ብር መወርወር ማለት አይደለም። ምጽዋት ማለት የልቦና ርህራሄ ነው ምጽዋት የሚባለው። እግዚአብሔር አምላክ ማለት እንደዚህ አይነት ርህራሄ እንዲያድለን ቅዱስ ፈቃዱ ይሁንልን። ሁላችንም በቸርነቱ ይጎብኘን እንጂ በጣም ጨካኞች ነን። ስለዚህ ቅድም እንዳለው ምጽዋት የሚያሰኘው መጠኑ አይደለም ብዛቱ አይደለም ከጀርባ ያለው ፍቅር ነው። ከጀርባ ያለው ርህራሄ መኪና እየነዳ መጥቶ አባቴ 10 ብር አለ ቢል ሳትመራመር እንዴ መኪና እየነዳ እንዴት ሳትል እንደዚህ ለብሰ ምናምን ሳትል ስጠው። ካባላን ቀረብ በፈረስ ላይ ተቀምጦ ቢለምን ሳትመራመር ስጠው። እኛ ምርምሩን አይጣል ነው አይደል እንዴ? እነዚህ ነዲያን ምናምን የሚባሉ ቤታችሁ ስንት ብር እንዳላቸው ፍራሻችሁ ስር የቀበሉት አልጋችሁ ስር የተቀመጠ ምናምን ኧረ ውሸታቸውን እኮ ነው፣ ደብቀው እኮ ነው፣ ሱስ ሆኖባቸው እኮ ነው የሚለምኑት። ሲታያውን እኮ ድሃ ይመስላል ግን ስንት ብር እንዳለው ብታውቅ ምናምን አስመሳይ ነው እያልን የኛ ምርምር የኛ ፍርድ መከራ። ብሰጠው እኮ ሊጠጣበት ነው፣ ብሰጠው እኮ ሊሰክር ነው፣ ሊያጭስበት ነው ምናምን ብለን የምንከለክላችሁ ሰዎች የኛ ድርሻ እስከ መስጠት ነው ክርስቲያን። ከዛ በኋላ ያለው እኛ አይደለም። ቢያጭበረብሩን ስለማጭበረባቸው ዋጋቸውን የሚቀበሉት ከእግዚአብሔር። እኛ አሁን በጣም ግልጽ የሆነ የታወቀ አይን ያወጣ ምናምን ከሆነ ውስጣችን ቅር እያሉ ላለመስጠት የምር ደግሞ ይቸገር ሰው ስላለ እሱ ለመስጠት አስበን እንትን ብንል ጥሩ ነው። ግን ምርምር ባናበዛ ይሄ በጣም ብዙ ጊዜ የተባለ ነገር ነው። በተለይ ቅዱስ ዮሐንስ አፈወርቅ በጣም ደጋግመው ያስተማሩ ሰው ጉዳይ መጥተው ውሸታቸውን እኮ ነው። ሳይቆስሉ ቆሰልኩ ይላሉ፣ ሳይቸግራችሁ ተቸገርኩ ይላሉ። በጣም ክሬቲቭ ሆኑ አዳዲስ ምክንያት እየፈጠሩ ይለምኑናል። ችግር እነሱ የሚናገሩት ችግር እንደሌለባቸው እያወቅን የሆነ ችግር አለብን ብለው ይለምኑናል። እየዋሹን እንደሆነ እያወቅን እንዴት እንሰጣቸዋለን ብለው ጠየቁት ዮሐንስ አፈወርቅ። ሲመልስላቸው እንደዚህ ሩቅ መንገድ ሄደው የሌለ ታሪክ ፈጥሮ እናንተን የሚለምኑት እኮ እናንተ ልበደንዳኖች ስለሆናችሁ ዝም ብሎ ስጡን ቢሏችሁ እንደማሰጡ ስለሚያውቁ ይሄ የደነደነ ልባችሁን ለማራራት የሌለባቸውን ቁስል እንዳለባቸው የሌለባቸውን ችግር እንዳለባቸው ሳይጎልባቸው እንደጎደለባቸው ሳያጡ እንዳጡ አድርገው የሚለምኑት እናንተ በጣም አስቸጋሪ ሰዎች ስለሆናችሁ ማለት። እናንተ በቀላሉ የምትሰጡ ሰዎች ብትሆኑ ኖሮ ይሄን ሁሉ ውሸት መዋሸት ይሄን ሁሉ ታሪክ መፍጠር አይጠበቅባቸውም ነበር። ይሄንን ሁሉ ታሪክ የሚፈጥሩት እናንተ ስለማሰጡ እናንተ ልበደንዳና ስለሆናችሁ
ያን ሁሉ አርቲፊሻል ቁስል የሚያስለጥፉት ቆሏቸውን መንገድ ላይ የሚደፉት ዘግናኝ ሰው እኮ ሰውነትን ገልጦ ማሳየት እኮ ያሳፍራል። ጡቶቻቸውን፣ ብልቶቻቸውን፣ ሰውነታቸውን አውጥተው ቁስላቸውን የሚያሳዩን እኮ ኮርተውበት አይደል? ያሳፍራል፣ ያስጠላል። የኛ ልብ ለማራራት ብቻ እንደው ዊሽ በስማ ብለን እንድንሰጣቸው እንድናዝንላቸው ማለት። ስለዚህ እናንተ ልባችሁ ደንዳና ካልሆነ እነሱ እንደዚህ የሚያደርጉበት ምክንያት የለም። ስለዚህ ሳትመራምሩ ዋሽቶ ነው ምናምን ሳትሉ ዝም ብላችሁ ስጡ ተባለን ማለት ነው። የመጨረሻው የምናነሳው ሐሳብ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 10 ላይ ሲናገር ምን አለ? ምጽዋትን ወይም በጎ ስራን ለሁሉም ሰው ሳትለዩ፣ ሃይማኖት፣ ቋንቋ ምናምን ሳትለዩ ዝም ብላችሁ ለሁሉም ሰው ስጡ። ግን የግድ መለየት ካለባችሁ፣ ለሁሉም ማድረግ የማትችሉበት ሁኔታ ላይ ካላችሁ ነው። መለየት ካለባችሁ ግን በእምነት በሃይማኖት ለሚመስላችሁ ሰው ቅድሚያ ስጡ አለ። ገላትያ 6:10 ላይ በሃይማኖት ለሚመስላችሁ ሰው ቅድሚያ ስጡ። ከቻላችሁ ግን ለሁሉም ሰው ያለምንም ጥያቄ ያለምንም መመራመር፣ ቅድም እንዳልነው እንደዚህ ነው እንደዛ ነው ሳትሉ ለሁሉም ሰው በጎ አድርጉ። የግድ መመርመር ካለባችሁ ግን በሃይማኖት ለሚመስላችሁ ሰው ቅድሚያ ስጡ ብሎ ቅዱስ ጳውሎስ መምህራችን አስተምሮናል ማለት ነው። ስለ ምጽዋት ከዚህ በላይ ሌሊቱ ሙሉ ማውራት እንችላለን። እውነት ለመናገር ግን ልብ ላለው ሰው የተናገረው ነገር በቂ ነው። እኔ አንድ በጣም የሚገርመኝን የምጽዋት ታሪክ ብቻ ልንገራችሁና ከመጽሐፍ ቅዱስ ላይ እንጨርስ። እዛ አንደኛ ነገሥት ላይ ያለ ታሪክ ነው። ነብዩ ኤልያስ በነበረበት ዘመን ላይ ሁላችንም እንደምናውቀው እንግዲህ ከንጉሱና ከንግስቲቱ ጋር ተጣልቶ እነሱ ጣዖት በማምለካቸው በእግዚአብሔር ላይ በማመጻቸው ምክንያት ተጣልቶ ከዛን ሰማይ ዝናብን እንዳይሰጥ ዝናብ እንዳይዘንብ ከልክሎ 3 ዓመት ከ6 ወር ዝናብ ሳይዘንብ እዛ ሀገር ላይ እሱ ዋሻ ውስጥ ቁጭ ብሎ እግዚአብሔር አምላክ ጠዋትና ማታ በቁራ ስጋና ዳቦ እያመጣለት እየበላ በሰላም ኖሯል። 3 ዓመት ከ6 ወር ዝናብ ከልክሎ ማለት ነው። ከዛን እሱ ስላልጎደለበት ምናምን ረሳው። ሰው እንደተቸገረ ዝናብ እንደማይዘንብ ድርቅ እንደሆነ ምናምን ረሳው። ምንም እንኳን ኤልያስ ህዝቡን ቢረሳ ግን እግዚአብሔር አምላክ ህዝቡን አይረሳም አይደለም። እግዚአብሔር ለፈጠራቸው ይራራልና ለኤልያስ ምግብ የሚያመጣለትን ቁራ አስቀረው። የሆነ ቀን ኤልያስ ጠዋት ሲጠብቅ ቁራው አይመጣም፣ ማታም ሲጠብቅ አይመጣም። ሲርበው ጊዜ ወጣ፣ ከዋሻው ወጥቶ ወደ ከተማ ገባ። ሰራፕታ ወደምትባል ከተማ ሄደ። እንዳልኳችሁ ዝናብ አልዘነበም፣ ሀገሩ ድርቅ ሆኗል፣ ረሃብ ሆኗል፣ ምግብ የለም፣ እህል የለም፣ ሰው ተቸግሯል። ወደ ሰራፕታ ሲገባ አንዲት መበለት አገኘ። የሰራፕታው መበለት እንላታለን። ሰራፕታ ሀገር የምትኖር ባሏ የሞተባት ብቻዋን ልጇን የምታሳድግ አንዲት ሴት አገኘ። መበለት እንላታለን። ይቺ መበለት እንጨት እየለቀመች ነው። ኤልያስ ወደ እሷ መጣና አንቺ ሴት በጣም ርቦኛል፣ አንድ ቀን ያልበላ የምበላውን ነገር ስጭኝ አላት። ርቦኛል፣ የምበላውን ነገር ስጭኝ አላት። ከዛ ይቺ ሴት በእውነት ወዳጅ ሆይ አንተ ሰው ሆይ የምሰጥ ነገር የለኝም፣ ቤቴ ውስጥ በጣም ትንሽ ዱቄት በጣም ትንሽ ዘይት ነው ያለው፣ እሱንም አሁን ጋግሬ ከልጄ ጋር በልተን በቃ እንሞታለን። አሁን የመጨረሻ ምግባችን እሱን በልተን እንሞታለን ተባብለን አሁን እሱን ለመጋገር ነው እንጨት የምለቅመው አለች። በቃ አንዴ ብቻ የሚበላ ለእነርጂ የምንበላው ዱቄት ነው ያለን፣ እሱን አሁን በልተን ልንሞት ነው፣ ለሱ ነው እህል እንጨት የምለቅመው አለች። ኤልያስ ምን አለ? ችግር የለውም አንቺና ልጅሽ በኋላ ትበላላችሁ፣ መጀመሪያ እኔን አብይኝ አለ። አሁን እናንተ ብትሆኑ አስቡት። ቤታችን ሳምንት ሙሉ መብራት ጠፍቷል። በሀገሩ እህል የለም፣ መብራት የለም ምናምን፣ እንጨት በመከራ ተለቅሞ ነው እንጀራ የሚጋገረው። ከዛን ቤት ውስጥ የቀራችሁ አንድ እንጀራ ነው። እንግዲህ ሚስቶች ከሆናችሁ ባሎቻችሁ አሁን ከስራ መጥተው እሷን በቃ አሁን ለባሌ አቅርቤለት እሷ እንደምንም ቀምሰን እንደምንሆን እግዚአብሔር እንደሚያደርገን እናደርጋለን ብላችሁ ወይ ልጆቻችሁን ብቻ የሆነ ሰው ልጆቼ ባሌ የሆነ ሰው መጥቶ በልተን ነገን እግዚአብሔር ያውቃል ብላችሁ እሷን ለመብላት እየጠበቃችሁ እያለ የሆነ የኔ ቢጤ መጥቶ በር አንኳኳ። እናቴ በጣም ርቦኛል፣ ሳምንት ሊሆን ምግብ ከበላው ትራፊ እንኳን የሚሰጠኝ ሰው አጣውና እባክሽ የሚበላው ነገር ስጪኝ ሲል አይ ቤታችን እንጀራ የለን፣ አንድ እንጀራ ነው ያለው፣ እሱን ደግሞ በቤተሰብ በልተን በቃ እንደምንሆን እንሞታለን ከሞትንም ብለን እስኪመጡ እየጠበቅኳቸው ነውና እግዚአብሔር ይስጥልኝ የምንበላው ነገር የለም ሲል አይ እናንተ በኋላ ሌላ ነገር ፈልጋችሁ ትበላላችሁ፣ አንዱን እንጀራ ለእኔ ስጡኝ እኔን አብሉኝ ቢል ምንድነው እሺ ትላላችሁ? እሺ ችግር ናገባ ምናምን ትላላችሁ። ውሻ ካለ ውሻ ይለቀቃል፣ ውሻ ካለ ዱላ ዘነዘና ምናምን ይዘን ምን አይነቱ ደፋር ነው አይን አውጣ ዘመኑ እንዴት ከፋ ምናምን እያለን እንወጣለን አይደል? ያንን ሰው ለመደብደብ የሰራፕቷ መበለት ትገርማችኋለች። እሺ ና አለችው። እናንተ በኋላ ትበላላችሁ አሁን የምበላው ውስጥ ሲላቸው እሺ ና አለችው። ያቺ እሺ ና አይደንቃችሁ? ከዚህ በላይ ርህራሄ ከየት ይመጣል? ኤልያስ ቤቷ ገባ፣ እግዚአብሔር አምላክ ቤቷን በበረከት ጎበኘው። ከዛ በኋላ ከሱ አልፎ ለህዝቡ የሚተርፍ
ዱቄትና ዘይት ሰጣት። ዘመኑ እስኪያልፍ ድረስ የራቡ ዘመን እስኪያልፍ ድረስ ከቤቱ አልጎደለም ማለት ነውና እግዚአብሔር አምላክ ለሚሰጥ ሰው ይራራል። ለሚሰጥ ሰው ይራራል። የሚሰጥ ሰው አይጎልበትም፣ ይበረክትለታል። ለሚሳሳ ሰው ግን ስስት ላለበት ሰው ግን ችግር እና በጣም ከብዙ በጥቂቱ ምጽዋትን በተመለከተ ይህን ያክል ከተነጋገረን ይበቃናል። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እስካሁን ባወራነው ላይ ምናልባት እንግዲህ ጥያቄ ካላችሁ ልቀበልና እንጨርስ። ያው 4 ሰዓት ስለሆነ እንጨርሳለን። ጥያቄ አላችሁ? አሜን አሜን። አብሮ ያሰማን። መበለት ማለት ባል የሌላት ባሏ የሞተባት ሴት እንደማለት ነው። አሜን። አብሮ ያሰማን። ለሁላችሁም እግዚአብሔር ይስጥልኝ። አሜን አሜን። አብሮ ያሰማን። እንግዲህ ከትምህርታችን እንደተረዳነው ዋና ዋና ነገሮች ምጽዋት ከመዳናችን ጋር የሚገናኝ ነው። ምጽዋት ስለምንሰጠው ገንዘብ ሳይሆን ልባችን ውስጥ ያለ ርህራሄ ነው። ምጽዋት የፍቅር መገለጫ ነው አይደለ? የእውነተኛ ፍቅር መገለጫ ምጽዋት ነው። ለቤተሰብ መስጠት ነው ወይስ ለባዳ ሰው መስጠት ነው የሚያጸድቅ የሚል ጥያቄ መጥቷል። እንግዳ መቀበል ሲባል ምን ማለት ነው? እንደው እናንተ ቤት እንግዳ መጣ የሚባለው ማን ሲመጣ ነው? ዘመዶቻችሁ፣ ጎረቤቶቻችሁ፣ ማህበርተኛ፣ እድርተኛ፣ ቁብተኛ። ይሄ እንግዳ መቀበል አይደለም። ሰው በቤቱ የሚያውቀውን ሰው ከተቀበለ እንግዳ እየተቀበለ አይደለም። በቃ ዘመድ ኮነ የመጣው ዘመድ እየተቀበለ ነው። ጓደኛ ኮነ የመጣው ጓደኛ እየተቀበለ ነው። እንግዳ ይባል። እንግዳ ተቀበለ የሚባለው ሰው የማያውቀውን ሰው ከተቀበለ ነገ በቤቱ ደግሶ በተራው የማይጠራው ነው። ነገ በተራው ደግሶ ና ብላ ሊጠጣልኝ የማይለው ነገ መልሶ ወዳውን የማይከፍለውን የማያውቀውን መልሶ የማያገኘውን ሰው የሚያበላ ሰው ከሆነ ያ እንግዳ ተቀባይ። እውነተኛ እንግዳ መቀበል እውነተኛ ስጦታ ይሄ ነው። ማህበር እንደው ሌላውን ድግስ ሰርግ ምናምን ተውት፣ እሱ አንድ ነገር ነው። እሱን መጣበታል። ግን ሰው ዝክር ዘክሮ በእመቤታችን ስም በአቡነ ተክለ ሃይማኖት ስም በቅዱስ ሚካኤል ስም ዝክር ዘክሮ ድግስ ደግሶ ጎረቤቶቹን፣ ዘመዶቹን፣ ጓደኞቹን ሰብስቦ አብልቶ የሚሸኝ ክርስቲያን ዝክር ዘከረ ነው የሚባለው እንዴ? ነዳያን ካልበሉት ለማን ነው የሚዘከር? ከነዳያን የተረፈው ነው በነገራችሁ ላይ ለዘመድ ምናምን መሰጠት ያለበት። ድግሳችን ላይ ሰርግም ምንም አይነት ድግስ ከደገስን መጀመሪያ ማሰብ ያለብን ነዳያንን። በእኛ ሰፈር እኮ በእኛ ዙሪያ ያሉ ነዳያን እኮ አፍቋቸዋል ክርስቲያኖች። ሰው ያላስተረፈው ሰው ያለ ቆሸሸ ሳህን የሰው ትራፊ ነው የምናበላቸው ስናበላቸው እንኳን ማለት ነው። ንጹህ እንጀራ ለማብላት እንኳን እንሰስታለን። ዘር ገደግሽ ጓደኞቼን ብቻ ከሆነ ማበላው ዝክር ዘክር ጓደኞቼን ብቻ ከሆነ ማበላው ምን ጥቅም አለው? ንጹህ እንጀራ መብላት የናፈቀው ጎረቤት እያለ በደጅ የሚያልፍ እንጀራ መብላት የናፈቀው ሰው እያለ እኛ በምን ተሽለን? ይሄ ክርስትና አይደለም። በነገራችሁ ላይ ማርያም ክርስትና አይደለም። ሰው ለራሱ የማይበላውን ነገር ለሰው እንዴት ያበል? ዝክር ምናምን ከዘከራችሁ መጀመሪያ ነዳያን አቅም ካላችሁ ነው ጎረቤት ምናምን ጠርታችሁ የምታበሉት። ይኸውላችሁ ማህበራችሁ ማለት ደግሳችሁ ማህበርተኞቻችሁን ተረኞቹ ምናምን በዳቦ በቆሎ መሸኘት ይሻላል ነዳያኑን እንጀራ ብለታችሁ ማለት እንጂ የራሱን ትራፊ ሰብስቦ ምናምን ይሄ ነው። ካለ መስጠት እኮ እሱ መስጠት ይሻላል። ካለ መስጠት እሱ መስጠት ይሻላል። ግን ለክርስቶስ ነው ያንን እንጀራ እየሰጠን ያለን። ያ ነዳይ ማለት ክርስቶስ ከኛ የተረፈውን የሻገተውን የማንበላውን ግማሹን ለውሻ ሰጠን፣ ግማሹን ነው ለነዳይ የምንሰጥ። ከውሻ እኩል ማለት ክርስቶስ ነው ያሰው። ክርስቶስ ነው በረንዳ ላይ በተሰበረ ሳህን በቆሸሸ ሳህን የቆሸሸ እንጀራ የምናበላው ማለት ነው። እና ይሄ ክርስትና አይደለም። እንግዳ መቀበል ማለት ማናቀውን ሰው መብላት፣ ማናቀውን ሰው ነገ መልሶ የማያበላ ነው። እውነተኛ ፍቅር ማለት ይላል ቅዱስ ዮሐንስ አፈወርቅ መቀበል ሳይሹ መስጠት ነው። መቀበል ሳይፈልጉ መስጠት ነው። እውነተኛ ፍቅር የሚባለው እሱ መቀበል ሳይፈልጉ መስጠት ነው። ለሰው ለምናውቀው ሰው ስንሰጥ ነገ መልሶ ይከፍልልኛል ብለን ነው ነገ መልሶ ይሰጠኛል ብለን አስበን ማለት ነው። ለነዳያን ስንሰጥ ግን ነገ እንደዚህ ያደርግልኛል፣ ነገ አልፎለት ይክሰኛል ብለን አስበን ስለምንወዳቸው ብቻ ክርስትና ይሄ
የምታውቁት ማታውቁት ሰው መሆኑ ችግር የለውም። የተቸገረ በጣም የጎደለበትን ሰው እርዱ፣ ስጡ። ይሄ ነውር የለውም። ይሄ ድግስ ምናምን ማብላት መጠጣት ሲሆን ግን ለነዳያን ቅድሚያ ስጡ ነው ሀሳቡ። ለነዳያን ቅድሚያ ስጡ ነው ሀሳቡ። አስራት በኩራት ለማን እንስጥ የሚለው እሱን ከነሳ አባት ጋር መመካከር ጥሩ ነው። እንደ ስርዓተ ቤተክርስቲያን የሚሰጠው ለአጥቢያ ቤተክርስቲያን ነው። አሁን ባለንበት ሁኔታ ግን በጣም ብዙ ገጠር ያለው ቤተክርስቲያን መጎብኘት ይኖርባቸዋል። እና ሊቃውንት ዕዝራ ሐዲስ ምናምን በደንብ አስተምረዋል። የገጠር ቤተክርስቲያናትን ጎብኙ፣ ተመልከቱ፣ ስጧቸው ብሎ ማለት ነው። እና ብቻ ለእነሱም አልፎ አልፎ መላክ ምናምን ጥሩ፣ ግን ከነሳ አባት ጋር እየተመካከሩ ቢሆን የተሻለ ነው። ለማን እንስጥ እንዴት እንስጥ የሚለውን በተመለከተ ማለት ነው። በነገራችሁ ላይ ከሀገር ውጭ የምትኖሩ ለነዳያን ለተቸገሩ ቤተክርስቲያናት አስራት በኩራት መላክ የምትፈልጉ ሰዎች ካላችሁ እኛ የተቸገሩ የገጠር ቤተክርስቲያናትን የምንረዳበት ማህበር ስላለን በውስጥ ብታናግሩን ገንዘባችሁ በቀጥታ ወደ እነሱ አካውንት እንዲገባ ማለት በጣም ለባሰባቸው የገጠር ቤተክርስቲያናት እንዲደርስ ማመቻቸት እንችላለን፣ እግረ መንገድ ማለት ነው። ወንድም መቅደም እንዳለበት ይናገራል። ወንድም ማለት እኮ በእምነት የሚመስል ሰው ለማለት ነው። ቅድም ብለናል። ቅዱስ ጳውሎስም በገላትያ መልእክቱ ላይ መለየት ካለባችሁ ማስቀደም ካለባችሁ በእምነት ላይ መስሏችሁ ቀድማችሁ ስጡ ብሏል እንጂ ለገዛ ስጋ ለገዛ ጓደኛ ስጥ ማለት አለ። ከቸገረው ስጠው። ግን ደግሞ ያልቸገረውን ሰው ሰብስባ አብልተህ እዛ ጋር የተራበው ሰው እየሳታበላ ሚካኤልን ዘከርኩ ብትል ቅዱስ ሚካኤልም አይሰማም። የቸገሩ ሰው ቅድሚያ ይሰጠዋል። ነዳያን መስጠት የሚያጎልብኝ ይመስለኛል። ይሄ የጠላት ሀሳብ ነው። አይጎልብንም። እግዚአብሔር አምላክ ሁሌ ይሰጣል። ላይቭ ሐሙስ ሁሌ 3 ሰዓት ላይ እንገባለን። ማስታወቂያ ከቻልኩኝ ብዙ ጊዜ እነግራለሁ። ከረሳውኝ ግን ሐሙስ ማታ 3 ሰዓት እንደምንገባ አስብ። እሺ በአጠቃላይ ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የሚጠቅማችሁን ነገር እንዳገኛችሁበት ተስፋ አድርጋለሁ። ከዛሬ ጉባኤያችን ትንሽም ብትሆን የሚጠቅማችሁን የሚረባችሁን ነገር እንዳገኛችሁበት ተስፋ እናደርጋለን። እግዚአብሔር አምላክ ልቦናችንን አራርቶልን በጎ አድርጎልን ከራሳችን አልፈን ሌሎችንም ደግሞ መመልከት ማገዝ የምንችል እንዲያደርገን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። በጎ ስራ መልካም ስራ ለነፍስ የሚተርፍ ከስጋ አልፎ ለነፍስ የሚተርፍ መሆኑን ሳንዘነጋ እግዚአብሔር አምላክ እኛን እንዲጎበኘን እኛም በዙሪያችን ያሉ ሰዎችን መጎብኘት እንዳለብን ለክርስቶስ ያለን ፍቅር የሚገለጠው በዙሪያችን ላሉ ሰዎች በምናሳየው ፍቅር መሆኑን ተረድተን በዙሪያችን ላሉ ሰዎች ርህራሄን እንድናደርግ እግዚአብሔር አምላክ እንዲያግዘን ቅዱስ ፈቃዱ ይሁንልን። በድጋሚ ስለነበረ ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቃልዮት ያሰማል ላላችሁ ሁላችሁም እግዚአብሔር አምላክ ሁላችንም አብሮ ያሰማን፣ አሜን። መልካም ሐሳባችሁን ስጦታዎቻችሁን ለሰጣችሁ ሁላችሁም እግዚአብሔር አምላክ ደግሞ አበርክቶ አትርፎ እንዲሰጥልኝ እግዚአብሔር አምላክን ማጸናለሁ። በበረከቱ ሁላችንም በቸርነቱ ይጎብኘን። ስለነበረን ጊዜ ስሙ የተመሰገነ ይሁን። አቡነ ዘበሰማያት ሲሳያነ ዘለለትና በነ ወዲቅ ለና በሳም ጌጋይነ ከመን እግዚአብሔር ስለኔታ ባል ነው ተስተውታል ወላንም ኩሉ ኩስም ያከ የቲ መንግስት ኃይሉ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ እንዲልለን ድንግል ስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ክርስቶስ ተፈሲ ፍጹም ተጋገየ ምስሌኪ ሰአሊ ወጸልይ ለነ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኑ ዘልፈኑ ለዓለም ዓለም አሜን። በድጋሚ እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር አምላክ ይስጥልኝ። የዛሬ ሳምንት ሐሙስ 3 ሰዓት ላይ በጋራ እንገናኝ። እግዚአብሔር ቢረዳን እስቲ መዘምራንን ጋብዘን ልክ ባለፈው ሳምንት እንዳደረግነው እንዲያገለግሉን እናደርጋለን። እናንተ በጊዜ ተገኙ። ሌሎች ምናልባት ይጠቀማሉ ብላችሁ የምታስቡ ወንድሞቻችሁን እህቶቻችሁን እንድትጋብዙ እላለሁ። እግዚአብሔር አምላክ ይስጥልን። እኔ በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። እሺ እግዚአብሔር ሲረዳን ቀናት እንጨምራለን። በሳምንቱ 2 ቀን ምናምን ለማድረግ እንሞክራለን ስንበረታ። ለአሁኑ ነው እንደዚህ እንትን እያለ ነው። መምህር ፍቅሩ እንደምን አሉ? እግዚአብሔር ያክብርልኝ፣ ደህና ነኝ። እግዚአብሔር ቢረዳን ደግሞ የዛሬ ሳምንት እንደገና ሌሎች እንግዶችንም ጋብዘን እንገናኛለን። ያው 1 ሰዓት ነው እየገባ ለ1 ሰዓት ያክል ከ3 ሰዓት እስከ 4 ሰዓት ብቻ ነው እየገባን ያለ ነው። እግዚአብሔር ከረዳን ደግሞ እንጨምራለን፣ እንደ አስፈላጊነቱ እንጨምራለን።
በጸሎት አስቡን። ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሰላም ያገናኘን።